ሀሳብ አመረረ በተንኮል የከረረ ሰው ካልተረዳተ ባደዋቁ ተአምርቶ በችሎታው በያለበት ሰርቶ ቢኖር ምን አለበት ነገር ሲጨርስ ስራ ይሰራ ሌላውን ያሰራ ባደረጉ ምን አለበት ሰዎች ስራ አይምሮ በነገር ሰክሮ በወሬ ከሆነ ኑሮ ምን ይመች ነው ምን ሊጠቅም በስራ ካልሆነ ጥቅም ባላቅ ሰርቼ ስራ የሀገር ጥቅም ላወራ እንደው እንጂ እኔ የባክን ምን አለበት ባክን ባትነቁ ምን አለበት ሰዎች ላይ ሳፍር ባትነቁ ምን አለበት ሰዎች ስራ ባትነቁ ምን አለበት ሰዎች ስራ የሰው ሀሳብ አመረረ በተንኮል የከረረ ሰው ካልተረዳተ ባደዋቁ ተአምርቶ በችሎታው በያለበት ሰርቶ ቢኖር ምን አለበት ነገር ሲጨርስ ስራ ይሰራ ሌላውን ያሰራ ባትነቁ ምን አለበት ሰዎች ስራ ባትነቁ ምን አለበት ሰዎች አይምሮ በነገር ሰክሮ በወሬ ከሆነ ኑሮ ምን ሊጠቅም በስራ ካልሆነ ጥቅም ሰርቼ የሀገር ጥቅም ላወራ እንደው እንጂ እኔ የባክን ምን አለበት ባክን ኧረ ተው ባትነቁኝ ምን አለበት ሰዎች ስራ እንስራበት
የተንኮል ምንጩ ይደፈን ስራ ሰርተን መኖር ይሻለናል ስራቱ የሚገኛው ካፈር ፍቅር ሰላም ከኛ ጋራ አስወጥተው ባላጋራ እንደየአቅማችን ሰርተን መኖር ነው እንደምን አላችሁ? ሰላም ናችሁ? ኢትዮጵያውያን ትውልደ ኢትዮጵያውያን ኩሩ የሀገሬ ሰዎች እንዴት ናችሁ? ሀገራችሁን የምትወዱ ባንዲራዋን የምትወዱ ዳውን የማትሉ ኢትዮጵያን እንዴት ናችሁ? ሁላችሁ ሰላም ናችሁ? እጂ ቀደም ብዬ የጋበዝኳት ሙዚቃ አብይ ነው። እስራኤል ስራበት በቃ ተውኛለ ጋብዝልኝ ስላለ የጋበዝኳችሁ ስራ አላሰራም እያሉት ነው። አሁንም ፔሌፎች አላሰራም ብለዋል። አላሰራ ማለታቸው ደግሞ ላይክ እንግዲህ በአማራ የተደረገውን እና ሊደረግ የነበረውን አይታችኋል። ይሄ ነገር በነገራችን ላይ አሁን ቀጣይ ነው። በኦሮሚያ በምስራቅ ሐረርጌ ከሂርና ጀምሮ በጨፌ በንቲ ሃይ ሱሬ ዌልካም እንኳን ደህና መጣ። ወዬ አዲስ እንዴት ነሽ? ደህና ነሽ ወይ? ሁላችሁም ደህና ናችሁ ወይ? ሰላም ናችሁ? ያ ዘግይታችሁን የመጣችሁ በጣም አሪፍ ሙዚቃ አብቹ ጋብዝልኝ ብሎ ኧረ ሰዎች ባትነኩኝ ምን አለበት? ሰዎች እስራኤል ስራበት እያለ ነውና ስራውን እንዲሰራ አላሰራ ያሉትን ሰዎች ባካችሁ ተውት። አሁንም እያልኩ ነው። እኔም ተውት ይስራበት። በቃ የስራ ሰው ነው። እንደናንተ ወሬና ውሸት እየሸጠ የሚኖር ሰው አይደለም እያልኩ ነው። ኤኒዌይ ቲፒኤልኤፍ አሁን ስትራቴጂዋን ቀይራ ድሮ የቀረ ፋሽኑ ያለፈበትን የስለላ ስትራቴጂ ነው ይዛ የመጣችው። ያሳፍራል በጣም። እነሱ መስፍን ድሮ ቅማል በልተው ምናምን ደርግ ሸውደዋል። ያን ጊዜው የዋህነት ነው። ሰው ሰብአዊ ስሜት ያለው ጊዜ ነው። በእርግጥ አሁንም ያ ነገር ቢኖርም ሰው ስማርት ነው፣ ያስባል። በየዋህነት የሚቆምበት ጊዜ አይደለም እና አሁን ዛሬ በአማራ ክልል የተላኩት ሰዎች ብዛት እና የስትራቴጂዎቹ በጣም አሳፋሪና አስቂ ናቸው። ስቲል ነው እነዚህ የቡቱቱ አካሄድ አላቆሙም እስካሁን ድረስ። እንግዲህ የቡቱቱ አካሄድ አሁንም በእብድ በመጫወት አሁንም ቡቱቱ በማልበስ አሁንም በቄስ ምናምን በማስበድሮ እና አዲስ ዓለም ባሌማ ቄስ ሆኖ ምናምን ጆካ ሰርተዋልና አሁንም እሱ የሚሰራ መስሏቸው በዛ መሰረት ነው የመጡት። አማራ ክልል ውስጥ ስፔሻሊ በባህር ዳር እና በጎንደር አካባቢ ሊያደርሱ የነበረው ነገር በህዝቡ ተሳትፎ ከሽፏል። ጎንደር ሻሸመኔን አይታ ሻሸመኔን አትሆንም። ባህር ዳርም ሻሸመኔን አይታለች። ሌሎችን ከተሞች የኦሮሚያ ክልሎችን አይታለች። እንደዛ ትሆናለች ብዬ አላስብም። ህዝቡንም ስነልቦናውንም ሜንታሊቲውንም በከፊል ስለማቅ እንደዚህ አይነት ጠራ እና ርካሽ ነገር ውስጥ ይገባ ያለ አይመስለኝም። ባይሆን የጎንደርና የጎጃም አክቲቪስቶች መካከል የተከፈተው ነገር ከዛሬ ዓመት በፊት ጀምሮ ያለው ነገር ጠቦ ወደ አንድነት ቢመጣና ራስ አጠናክሮ ጠንክሮ ለመውጣት የሚደረግ ጥረት ቢኖር ጥሩ ነው ብዬ ነው የምናገረው። ምክንያቱም እናንተ የመንፈስ መዳከም እናንተ በነገር መቆሳሰልና መያዝ ኢትዮጵያን ወደፊት እንደማያራምዳት ከሚያምኑት ሰዎች ውስጥ አንዱ ነኝ። ኢትዮጵያ እንደ ሀገር ጠንክራ እንድትቆም እናንተ ጥንካሬ ያስፈልጋል። ስፔሻሊ የጎንደርና የጎጃም ሰዎች ፕሊስ እና እባካችሁን በዚህ አጋጣሚ መልእክት ማስተላለፍላችሁ በእርግጠኛ ነኝ ሀገራችሁን እንደምትወዱ ኢትዮጵያ እንደምትወዱ። ስለዚህ ሀገራችሁን እንድትወዱ መስማማትና መግባባት ይኖርባችኋል።
ተስማሙ እላለሁ። በዚህ አጋጣሚ መልእክቴ ነው። አሁን የተሸረበባችሁ ነገር ከባድ ነው። ቲፒኤልኤፍ መቼውንም ጊዜ ቢሆን ለአማራና ለኦሮሞ የሚተኛ ቡድን አይደለም። ይሄን በይፋ ነገራቸዋለሁ፣ በይፋ አሳያቸዋለሁ። ዛሬ አሉላ ሰለሞን የአማራ ጥያቄ አልተመለሰም፣ የኦሮሞ ጥያቄ አልተመለሰም እያለ እየቀባጠረ ነው ያለው። በጣም የሚገርም ነው። እና በየት በኩል አሉላ የኦሮሞና የአማራ ተቆርቋሪ እንደሆነ እስኪ ስሙትና ላሰማችሁ። አሉላ የአማራና የኦሮሞ ተቆርቋሪ ሆኖ መጥቷል። ስፔሻሊ የቴሌቪዥን ጣቢያቸው የሸከሸካቸው ኢትዮጵያዊ ጋዜጠኛ ያ ኦኬ ስታክ አደረገ። ሶሪ እንግዲህ ኦኬ ስታክ አደረገብኝ። አይ ዶንት ኖ ዋይ አልከፍትም አለ። ስልኬ ማረጀ መሰለኝ። ኦኬ ኤኒዌይ አሉላ ምንድነው ሲል የነበረው ስፔሻሊ የትግራይ ህዝብ አለ ለአብይ አህመድ ምንም አይነት እውቅና አልሰጠም። አብይ አህመድ መንግስቴ ነው ብሎ ማያስብም። የአብይ መንግስት ለትግራይ ህዝብ መንግስት እንዳልሆነ ነው የሚያውቀው የትግራይ ህዝብ አለ። የትግራይን ህዝብ ወክሎ ነው የሚያወራው። ብዙ ጊዜ ግን የትግራይ ህዝብ እንደሱ አይነት ሌቦችን አሁን ነቅሎ እያወጣ ነው በፈንቅል አማካይነት እና እንደዚሁ አማራ ላይ የሚያደረሰው በደል ይላል። አብይን ነው የሚወቅሰው፣ አብይን ነው የሚከሰው። ኦልዌይዝ አባይን ጭጧል ሲል ነበረ። አባይ መሞላቱ ሳይሆን ሌላ አጀንዳ ነው ይዞ የመጡት። ይህም አጀንዳ ላይክ ታያላችሁ ይላል። ታያላችሁ አሁን ይሄ የመጀመሪያው ነው። ከዚህ በኋላ አይሞላም አይሰራም እያሉ ነው ደግሞ አሁን እየጨፈሩ ነው ያሉት። በዚህ አይነት አስተሳሰብ፣ በዚህ አይነት አካሄድ አይ ዶንት ኖ ዋይ ምን አይነት በሽታ እንደሆነ ምን አይነት ድንቁርና እንደሆነ አይገባኝም። ሰው መጥላት ትችላለህ፣ ግን እውነታ መካድ ከራስ ጋር መጣላትና ራስን መካድ ነው። ኤኒዌይ አሁን በትልቁና አንገብጋቢው አሳሳቢው ጉዳይ የአማራ ጉዳይ ነው። አማራና ኦሮሞ የአማራና የኦሮሞ ጉዳይ ነው። የአማራና የኦሮሞ ኤሊቶች ቁጭ ብላችሁ መነጋገር ይጠበቅባችኋል። ስፔሻሊ አክራሪዎቹ አገር እየተበጠበጠች ያለችው በአክራሪዎች ነውና አክራሪ ጽንፈኛ ብሔረተኞች እባካችሁ ሰከን ብላችሁ አስቡ። ቢኮዝ የአማራም ይሁን የኦሮሞ ሰው መሞት የለበትም። አሁንም የተቀናጀ ስትራቴጂ የሆነ ነገር እየተደረገ ነው። በሐረር ውስጥ እኔ ይህን ነገር ሳልናገር ማለፍ አልችልም። ምክንያቱም ማታ ማታ የአማራ እና የክርስቲያን ቤቶች ላይ የሄደ ምልክት የቀለም ምልክት እየተደረገ ነው ያለው ከሐረር ምስራቅ ሐረርጌ ማለት ነው። ይሄ ምናልባት አሰበ ተፈሪንም ሊጨምር ይችል ይሆናል። ጭሮን አሁን የሰማሁት የደረሰኝ መረጃ እንደሚያሳየው ሂርና ጨለንቆ ደግሞ ጨፌ በንቲ፣ ሞሌ፣ መሰላ የመሳሰሉት መንገዶች ሀገሮች ላይ ከፍተኛ ሐረርን ጨምሮ ከተማውን ሐረርን ጨምሮ በእነዚህ ሰዎች ላይ አደጋ ድጋሚ ሊያደርሱ ጥረት እያደረጉ ነው። ኦነግ ሸኔ ክንፉ ምዕራብ የነበረው ክንፉ በከፊል ወደ ሐረር ሄዷል። ከሐረር ያለው ክንፍ ጋር ተቀናጅቶ ከእንትን ላይ ሲመታ ከጉጂ ላይ የተመታው ኃይል ወደ ሐረር ገብቷል። በከፊል ሐረር ጋር ያሉት ኃይለኛ አደጋ ሊያደርሱ እየተቀናጁ ነው ያሉት። ስፔሻሊ የአማራ ሰዎች ጥንቃቄ፣ አማራ ብቻ አይደለም ክርስቲያን የሆናችሁ በሐረር ውስጥ ያላችሁ ጉራጌዎች ኤቭሪባዲ ጥንቃቄ እንድታደርጉ አንድ። ሁለተኛ ለመንግስትም እንድትነግሩ ጥበቃ እንዲደረግላችሁ ከለላ እንዲደረግላችሁ እንድታደርጉ እና
ዋናውና ትልቁ አማራ እርስ በርሱ የተሰነጠቀ ነገር አለው። ይሄ የምናየው ሀቅ ነው። እኔንም ስንጠቅ ፈልጌ አይደለም የማወራው። ጽንፍ ይዛችኋል። የደቡብ ጎንደርና የጎጃም ተባብላችሁ የሰሜን ጎንደርና ተባብላችሁ የተከፋፈላችሁት ነገር አለ። ያንን ነገር አቁሙና ጠንካራ ፓርቲ መስርታችሁ መንግስት ጋር ተገዳድራችሁ ስልጣን ሼር አድርጋችሁ መብታችሁን ለህዝባችሁ የምታስከብሩበትን መንገድ እንድታገኙ ነው እኔ አድቫይዝ የማደርገው። የአማራን ፖለቲከኞች በአብዛኛው የአማራ ፖለቲከኛ ወደ ፖለቲካው ጋር አይጠጋም። ፖለቲካው ጋር ሳይጠጋ ይሄ ተሾመ የሚሉት ነገር አለ። ፖለቲካው ጋር መጠጋት አለባቸው። ኦህዴድ የተጠቀመው ስትራቴጂ ነው። ኦነግ ነው እየተባለ ኦሮሞ ሲታሰር ሲጨፈጨፍ ምናምን ሲል ቲፒኤልኤፍ ሲገለው ኦህዴድ ሆነው ማሊያ ቀይሮ ገብተው ነው ኦሮ አማራ ጥምረትን የወለዱት። እናንተም ዛሬ ጠጋ ብላችሁ የአማራ ፖለቲካ አቀንቃኞች ጠጋ ብላችሁ እንደ አብን የያዘው ስትራቴጂ ነው ተመችቶኛል። ኦር አብንን አደራጅታችሁ አብንን ጉልበት ሆናችሁት ከአብን ጋራ ከአብን ጋራ በመሆን አብን አጠናክራችሁ ወጣችሁ አብን ወይ ከባዴን ጋር ተቀላቅሎ ጉልበት ሆኖ ወጥቶ ከኦሮሞ እና ከሌሎች ወንድሞቹ ጋር የሚገዳደር ፓወር ገንብቶ ስልጣን በሚገባ ሼር አድርጎ የአማራውን መብት እንዲያስከብር ህገ መንግስት እስከ ማስቀየር ድረስ የሚሄድ ጥንካሬ ሊመጣ የሚችለው አብንም ሆነ የአማራ ፓርቲ ርቆ እዛ ሆኖ በማውራት አይደለም። ቀረብ ብላችሁ ስትራቴጂ ተጠቅማችሁ ይህንን ስልጣን ለማግኘት ጥረት ብታደርጉ የአማራውን ህዝብ ከሞት ብትታደጉት ይመስለኛል ብቻም ሳይሆን ነውም። ምክንያቱም እዛው ቦታው ላይ ካላችሁ ሙግት የምትገጥሙ ከሆነ የፖለቲካል ፓወራችሁ ከፍ እያለ ይመጣል። ያ የሚገነባው መንግስትም እናንተን እየሸተተ መሄድ መቻል አለበት። እናንተን ያካተተ መሆን መቻል አለበት። ውስን የአማራ ሰዎች ናቸው ፓርቲሲፔት የሚያደርጉት። አቅም ያላቸው የአማራ ሰዎች መጥተው እዛ ውስጥ መሳተፍና መታገል አለባቸው። ቢኮዝ የአማራው ህዝብ በየትኛውም ቦታ መሞት የለበትም፣ የአማራው ህዝብ በየትኛውም ቦታ መጎዳት የለበትም ብሎ ከሚያምኑት ሰዎች ነኝ። አንድ ኢትዮጵያዊ ነኝ። እንደዛ ነው የማስበው። ስፔሻሊ አሁን ባለው እንቅስቃሴ አሁን ባለው ሁኔታ ይሄ ተፈረካክሶ በመንደር ምናምን ማሰብ ሳይሆን ጀስት ኢትዮጵያን ለማዳን ራስንም ለማዳን ህብረተሰብንም ለማዳን ማህበረሰብንም ለማዳን መጠቀም ያለብን ስትራቴጂ አንድነት ስትራቴጂ ነው። ያ ስትራቴጂ በመንደር በጎጥ እኔ በዚህ ጎንደር ደቡብ ጎንደር ንፋስ መውጫ ላይ አርማጭሆ ምናምን ሳንባባል ቀጥታ በአንድነት ቆማችሁ ትግል ውስጥ ገብታችሁ የፖለቲካውን ትግል ከሚዘውሩት አካላት አንዱ መሆን አለባችሁ። ኢንፍሉዌንሻል ፐርሰን መፍጠር መቻል አለባችሁ። ይሄ ውጭ ሀገር ያለውን አትመኑት። ውጭ ሀገር ያለው በስማችሁ ሊነግር ነው፣ ጎፈንድሚ ወስዶ ሊጠፋ ነው፣ ሌላ ነገር አይደለም። ይህንን ልታስቡበትና ልታውቁ ይገባል። አሁንም አማራ ላይ እየተሴረ ነው ያለው። ይሄ ማለት አማራው እንዲነሳና እንዲዋጋ ነው። አጠገቡ ካለው ሰው ጋራ እንዲዋጋና እንዲገዳደል ነው እየተደረገ ያለው። አንደኛ ቲፒኤልኤፍ ይሄን እየሰራ ያለው ትግራይ ህዝብ ላይ ችግር እንዲፈጥር አማራ ውስጥ እንዳሉ አውቃለሁ። እኔ ወልዲያ እንኳን አንድ ጊዜ የትግራይ ዳኛ ዳኝቶኛል። በጣም የሚገርማችሁ ወልዲያ ከተማው ላይ ፍርድ ቤት እጄ ለሆነ ቅጣት ልቀጣ የቲፒኤልኤፍ ትግሬ ነው የዳኘኝ። በምን በኩል እንደመጣ አላውቅም። ሀገሪቱ ካላት ነባራዊ ሁኔታ አማራ ክልል ላይ የትግራይ ዳኛ ይኖራል ብዬ ከብቻ አላውቅም። ግን እንደ ኢትዮጵያ ተደራጅተን ከሆነ የትግራይ ዳኛ ቢዳኘኝ ችግር አልነበረብኝም፣ ችግር የለብኝም። ግን እየሄድን ያለንበት ይሄ የፌዴራሊዝሙ አካሄድ በምንድን ማን ነው መዳኘት ያለበት፣ እንዴት ነው መዳኘት ያለበት ሌላ ጥያቄ ያስነሳልና አሁንም በውስጣችሁ ተሰግስገው ያሉትን ቲፒኤልኤፍ አባላት ነቅሳችሁ መውጣት አለባችሁ። በእነሱ ምክንያት ነው አንደኛ የምትጠቁት። ባህር ዳርና ጎንደር ታሪካዊ ቦታዎችን ሁሉ ለማቃጠል ጥረት እየተደረገ ነው ያለው። እነሱ ይሄንን እኩይ ምግባራቸውን ከፈጸሙ በኋላ እዛ ያለው አማራ በስሜት ውስጥ ሆኖ
ትግራዮች ላይ በሚያደርሰው አደጋ አንደኛ እንገነጠላለን፣ ሁለተኛ በደል ደርሶብናል ብሎ ይሄ ከገደሉ በኋላ ያዘውን በሚያነቡት ነገር አለባቸው። ይሄንን ደግሞ በወገኖቻቸው አሳይተውናል። አስመራ ጋር ኤርትራ ጋር ለመዋጋት አይደር ተመቷል ብሎ የቀረጡ ሰዎች ናቸው። መረጃ እውነት ነው። የሃውዜኑ በጣም ልዩ መረጃ ነው። ይህንን የማድረግ አመል አለባቸውና አሁንም በድጋሚ ይህንን የማድረግ ፕላን ያላቸው ይመስለኛል። እኔ ከሞት ሰርዶ አይብቀል አይነት ነገር ነው። ምክንያቱም እነሱ ተመልሰው አዲስ አበባ እስካልመጡ ድረስ ኢትዮጵያ ሰላም አትሆንም ብለው እያሰቡና እያሴሩ ነው ያሉት። ይሄንን ማክሸፍ የሚቻለው አንደኛ አማራው አማራ ሆኖ ሲወጣ ወደ ሰፊ ሆኖ አሁን እያሳየ ያለውን አይነት ካስቀጠለ፣ ሁለተኛ የገዳዩንና አስገዳዩን ለይቶ ሌላውን ማህበረሰብ አንስቶ ከሌላው ማህበረሰብ ጋር እኩል ጎን መቆም፣ ይሄ መፍትሄ የሌለው አማራጭ ነው። የአማራ ህዝብ እልቂት እንዲቆም፣ የአማራ ጥቃት እንዲቆም፣ የአማራ አክቲቪስቶችም ሆኑ የአማራ ኤሊቶች ተቀራርባችሁ ከኦሮሞ ወንድሞቻችሁ ጋር ልታወሩ ይገባል። እነዛ አስገዳዮቹና ጽንፈኞቹ ጋር ሳይሆን ጽንፈኞቹና ገዳዮቹ ጥቂት ናቸው። አብዛኛው ይሄን የማይቀበል አለ። ይሄን ከማይቀበለው አካል ጋራ ቁጭ ብላችሁ ልትነጋገሩ ይገባል። ይሄ ካልሆነ ግን ሞትና ሰቆቃ፣ ስደትና ስቃይ ከኛ ጫንቃ ላይ አይወርድም፣ ከሁላችን ከኢትዮጵያውያን ላይ። አሁን አዲሱ ቅድ የታቀደው ይሄ ነው። አዲሱ ስትራቴጂ በአጫሉ አልተሳካም። በአጫሉ ስላልተሳካ አዲስ ስትራቴጂ በአማራ ክልል ላይና በሐረር ላይ ተነድፏል። እመኑኝ፣ አሁን በአማራ ክልል ላይ እየተደረገ ያለውን ነገር ትላንትና ከሽፏል። የተወሰኑት ተይዘዋል። በሞኝ አካሄድ ነው የመጡት። በሞኝ አመጣጥ ነው የመጡት። እብድ መስሎ ገረመሌ ቄስ መስሎ ይሄ አሁን አይሰራበትም። ቢኮዝ ድሮ የነበረ ሰው ካህን ነው ብሎ ካመነ ያምናል። ዛሬ ግን ይመረምራል። እኛ እንኳን ድሮ ቄስ ነን ምናምን መርጌታ ነን እያሉ ሲመጡ ዳዊት ዘቅዝቀን እንሰጣቸው ነበር። ዳዊት ዘቅዝቀን ስሰጣቸው ምነው አያ ዘቅዝቀ ሰጠኝ ሲል ነው ምናምነው። ከዛ ድገም ብዙ ነገር አለ። እንደውም በዚህ አጋጣሚ አንዴ ማርያም አጋሮ ማርያም የሆነውን ታሪክ ልንገራችሁ። ውዳሴ ማርያም ማን ነው መዝሙረ ዳዊት ዘቅዝቀን ሰጠነው እና ዘቅዝቀን ሰጠነው። ዘኬ ሊበላ ብሎ ይሁን ሊሰልል መጥቶን አናውቅም። ይዞ ምን ይላል? የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር ይላል። ምን እንደሚል ተሰምታችኋል? የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር ይላል። ያ ማለት ዳዊት በቀይና በጥቁር ላይ የተጻፈው እሱን ነው። እሱ በአግራሞት የእግዚአብሔር ፍጡር ቀይና ጥቁር፣ የእግዚአብሔር ፍጡር ቀይና ጥቁር ጠጋ ብለን ስንሰማው እንደዛ ነው የሚለው። በል ዳዊቱን አምጣ። ከየት ነው የመጣው? ምንድን ነው የመጣው? እንግዲያውና ዘመዶች አልደብቃችሁ ማለት ቢቸግረኝ ነው ቢርበኝ ነው ልበላ ብዬ ነው አለ። በቃ እንግዲህ ይቅራል ነው። ከዛ ውሃ መቅዳት ጀመረ። ከዛ ወጥቶ እንደዚህም አይነት ነገር ዛሬ ይሄ እንግዲህ እኛን እንዲያደረግ ነው። በእኛ እድሜ በኔ እድሜ ነው ይሄ። አሁን ግን ያለው ሰው እነሱ የላኩትን ስትራቴጂ ሞሎክሴ መጣ ብሎ ዝም ብሎ ያ ሞሎክሴ ውታፍ ሆኖ ወይም ያ ቄስ ጠምጥሞ የመጣው ሰውዬ መርጌታ ነኝ ብሎ ከመጣ አዚም ይባላል። ቅኔ ማለት ቦታ ላይ ቀላል ነገር ሊመስላቸው ይችላል። ይሄ የሞኝ ስትራቴጂ ነው። ደርግ ሃይማኖቱ ሰው እንዳይከተለው አዳክሞት ስለነበረ ሰዎች በኢዝሊ ያሉ ባዘኔታ ያሉ እውነት ነው ይላሉ፣ ያምናሉ ምናምን። የቄስም እጥረት ስለነበረ ብዙ ነገር። አሁን ግን ሁሉም የሀገሪቷ ህዝብ ነቅቷል። ጊዜው አይፈቅድም ይሄንን አይነት የስለላ ስትራቴጂ፣ የሞኝ ስትራቴጂ ነውና። ስለዚህ አማራ ክልል ወጣቶች ፋኖ ካላችሁ ነቃ ብላችሁ ሀገራችሁን ጠብቁ። አንድ ኮሽ ሲል ኢሚዲየትሊ ከመንግስት ጋር። ይሄ ማለት መንግስትን መደገፍ አይደለም። መንግስትን ልትቃወሙ ትችላለህ፣ ግን ራስህን ማዳን ነው፣ አገርህን ማዳን ነው። አንድ ሌላ ሰው መጥቶ የሆነ እንቅስቃሴ አይነ ውሃው ካላማረ ሁኔታውን አናግረውና ካልሆነ ደውለህ አስይዘው።
ቆመን ሀገራችን አትፈርስም፣ ቆመን ሀገራችን አትጠፋም። ይሄ የእያንዳንዳችን ኃላፊነት ነው። በእንዝላልነት ካለፍነው ግን ጉዳቱ ሻሸመኔ አይነት ነገር ነው የሚሆንብን። ሻሸመኔን ካየን ባህር ዳር ሻሸመኔ እንዳትሆን መፍቀድ የለብንም። ሻሸመኔ ካየ ጎንደር የሻሸመኔ ዕጣ እንዲቀጥማት መፍቀድ የለብንም። ጋይስ እኛ ስፔሻሊ የተከበሩ ሀገሮቻችን የተቀደሱ ቅድስናም ያላቸው ሀገሮቻችን ናቸው። ጎንደርም ባህር ዳርም እነዚህ ሀገራት እንዲነኩብን እንዲጠፉብን አንፈልግም። ስለዚህ እያንዳንዱ ወጣት በንቃት ሀገሩን ከመንግስት በላይ መጠበቅ አለበት። ኃላፊነቱ የሱ ነውና መንግስት ይሄዳል። ሀገር ናት ማትሄደው። ሀገራችንን ራሳችን መጠበቅ ራሳችን ማስከበር ነው ያለብን። እና አሉላ ሰለሞን ዛሬ የአማራና የጎንደር የአማራና የኦሮሞ ተቆርቋሪ ሆነው መጥተዋል። ትግራይ ድረስ መጥተው ያናገሩን ጓዶቻችን እነ በቀለ ገርባ ይፈቱ እያሉ ነው ያሉት። እነ በቀለ ገርባ የቲፒኤልኤፍ ተላላኪ መሆናቸውን እየነገሩ ነው ያሉት ኢንዳይሬክትሊ። ይሄንን የኦሮሞ ወጣት ልታውቅ ይገባል። ቄሮ ተብለህ ዝም ብለህ ወጥተህ ዱላ ይዘህ ሰው የምትገለውም እኔ ሁሉንም ኦሮሞ አሁን አላወግዝም። ሁሉም ኦሮሞ ገዳይ ነው አይደለም። ሁሉም ኦሮሞ የጀዋርና የበቀለ ደጋፊ ነው አይደለም። የሚያወግዙ የሚቃወሙ ከልጅ እስከ አዋቂ ብዙ ሰዎች አይቻሉ። እዚህም ሀገር አግኝቻለሁ አሉ። የዘጉኝም አሉ፣ የሚያናግሩኝም አሉ። የዘጉኝ እግዚአብሔር ቸር መንገድ ያድርግላቸው። የሚያናግሩኝን እግዚአብሔር እንኳን ደህና መጣችሁ ልኝ ያቅፌ ስሜ ነው። እኔ እነሱ ስለዘጉኝ ምንም ሆነው ነገር የለም። አሹር አይከር ከዓላማዬ ንቅንቅ አልልም። ከዓላማዬ የሚያነቃንቀኝ ነገር ምንም አይኖርም። ኢትዮጵያዊነቴ በውስጤ አለ። እንደነሱ ከላይ አክቲቪስት እየገዛ የሚሰጠኝ አይደለም። አክቲቪስት የሚያውሰኝ አይደለም የኔን ኢትዮጵያዊነት። ኦኬ። ስለዚህ ማንንም አልፈራም። ማንንም ሶሪ ያ በኢትዮጵያዊነቴ ድርድር አይኖረኝም ለወደፊትም አይኖረኝም፣ ከዚህም በኋላ አይኖረኝም። እና አሁንም የኦሮሞ ወጣቶች ከመሃል ልብ የገዛችሁ ኢትዮጵያ ውስጥ ያላችሁ ለነዚህ ወጣቶች በ400 እና በ500 ብር እየተገዙ የሰው ቤት ቀለም የሚቀቡ ሰው ሊገሉ የሚዘጋጁ ወጣቶችን ምከሩ። እየወጣችሁ ተናገሩ። እየወጣችሁ ካልተናገራችሁ አጉል ታሪክ እየተጻፈባችሁ ነው የሚሄደው። የሐሰት ታሪክ እየተጻፈባችሁ ነው የሚሄደው። የሐሰት ታሪክ ሰምታችሁ ተነስታችሁ የእውነት ታሪክ እየተጻፈባችሁ ነው ያለው። ምኒልክ ጡት ስለመቁረጡና ስላለመቁረጡ ያያችሁት ነገር የለም። 130 ዓመት የምታውቁት ነገር የለም። ግን እናንተ የእውነት ጡትም እየቆረጣችሁ አይንም እያወጣችሁ እያረዳችሁ እያቃጠላችሁ ነው። እናንተ የእውነት ታሪክ እየሰራችሁ ነው። ጽያፍ ታሪክ። አሁንም ቢሆን ከልቦናችሁ ታርቃችሁ ራሳችሁንም ቆጥባችሁ ሰው መግደል ኃጢአት መሆኑን አውቃችሁ እስላም ነን ካላችሁ እኮ ነብያችን ሰለላሁ ዐለይሂ ወሰለም ሰው መግደል የሚችለው አንድ አላህ ብቻ ነው የሚሉት እኮ። አጃይብ ነው እኮ እናንተ አላህ ነን እያላችሁ ነው እኮ ያላችሁ። ይሄን ነገር ካላቆማችሁ በስተቀር የዚህ ፈንጅ ፍንጣሪ ሁሉም ሰው ቤት ይገባል። አሁን ባለፈው ኦክቶበር ላይ 86 ሰው ሲሞት
ጠቅላይ ሚኒስትሩ በዘር ያቀረቡበት ምክንያት ኦሮሞም ሞቷል ገዳዩም ሞቷል ለማለት ነው። ብዙ ሰዎች ያንን አልተረዱትም። ቁጥር ለማጭበርበር ምናምን ነው ብሎ ያወራሉ አንዳንድ ሰዎች። ያው ሰው እንዳቅሙ ነው የሚረዳው፣ በተረዳው መንገድ ይናገራል። ግን ያን የተነገረው በቁጥር አብዛኛው የሞተው ገዳዩ የተነሳው ገዳዩ ብቻ አይደለም፣ የገዳዩም ወገን ራሱን ገድሏል። እርስ በርስ ነው የተገዳደልነው ለማለት ነው። አሁንም ዛሬም ገዳዩ ኦሮሞ ነው ቢባልም ኦሮሞም ተገድሏል። ውሸት አይደለም። የኦሮሞ ቤትም ተቃጥሏል። ውሸት አይደለም። እኔ ሌላውን ይቅር፣ የሻሸመኔው የገረመሌው ይቅር፣ በዙሪያ የነበረው ጅማ አቶ ፀሐዬ ቤት ተቃጥሏል። ፀሐዬ ኦሮሞ ነው፣ የወለጋ ሰው። ምን ታደርጋለህ? ይሄም መቆጠር አለበት። ግን አሁን እየሆነ ያለው እርስ በእርስ እየተብላላን ነው። እንወቅ። የኦሮሞ ወጣቶች እወቁበት። እዚህ እንኳን መታችሁ ነፍጠኛ ብላችሁ ሰውን ለመስደብና ድንጋይ ለመወርወር የሚያነሳሳችሁ ድንቁርና እንጂ እውቀት አይመስለኝም። በሰለጠነ ሀገር አሁን እቺ ካልገሪ ያለችውን ሴትዮ ዛቻ ምናምን ታደርሳላችሁ። አሮጊት ላይ አሮጊት እንኳን እንገልሻለን እናርድሻለን ብላችሁ ትፎክሩባታላችሁ። ይሄ የትም አያስኬደንም። ይሄ የሚታረደው ቡድን አንድ ላይ ከተነሳ አርዶ ይጨርሳችኋል። እናንተንም ይህን ነው ማወቅ ያለባችሁ። ይሄ እንዳይሆን ሁላችንም ኢትዮጵያውያን በአንድነት እንድንኖርና ያቺን ሀገር እንድንጠቀምበት የምትፈልጉ ከሆነ በጋራ መዋጋት ያለባችሁ የቲፒኤልኤፍ ሌቦች ነው። ትላንት ሲገሏችሁ የነበሩ ሌቦች ዛሬ ደግሞ ያስገድሉ እንድትገሉ እየመሯችሁ ነው ያሉት። ትላንትና ከናንተ መሬት ላይ ከያዩ የድንጋይ ከሰል ሲወስዱ የነበሩ ሰዎች፣ ከሻኪሶ ወርቅ ሲወስዱ የነበሩ ሰዎች ከባሌ ከአርሲ ገብስና ስንዴ እንደልባቸው ሲወስዱ የነበሩ ሌቦች፣ የወለጋን እምነበረድና ወርቅ ሲዘርፉ የነበሩ ሌቦች ከናንተ በወሰዱት ገንዘብ እናንተን እንደገና ሲገዟችሁ ሞት ነው ለእናንተ። ይሄ የመጨረሻ ውርደት ነው። ከናንተ እኩል የተቸገረውን ከናንተ እኩል የተጨቆነውን አማራ መግደል፣ ከናንተ እኩል የተዋረደውን ጉራጌ፣ ከናንተ እኩል የተገረፈውን ሌላውን ማህበረሰብ መግደል፣ መዝረፍ፣ ይሄ የህሊና ሞት ነው። ብታስቡበትና ብታውቁበት እንደናንተው ትላንትና ቂጡን ሲገረፍ የነበረ ማህበረሰብ ነው ይሄ ማህበረሰብ። እናንተ የቲፒኤልኤፍ መሳሪያ መሆናችሁ ያዋርዳል፣ ያሳዝናል። ጥቂት ሆዳሞች፣ ጥቂት የሚባሉ ሆዳሞች፣ ህሊና የሌላቸው፣ ህሊናቸው ገንዘብ ብቻ የሆነ ትላንት የሞተውን ቄሮ ማያስቡ 5000 ቄሮ ገብረናል ሲሉ ሰማቸዋል። 5000 ቄሮን የገደለው አማራ ነው። 5000 ቄሮን የገደለው ጉራጌ ነው። 5000 ቄሮን የገደለው ወላይታ ነው፣ ሀዲያ ነው፣ አኝዋክ ነው። የቲፒኤልኤፍ ወታደርና የቲፒኤልኤፍ አመራር ነው። ዋጠው፣ ወደም ሳይሆን ተገደ። ከነዚህ ኃይላት ጋራ አንድ ላይ ቆመ ደሃውን ወገንን ትላንት ካንተ ጋር ሲገረፍ ካንተ ጋር ሲሰቃይ የነበረውን ወገንን ዛሬ ትገላለህ። አሁንም የነሱን ስራ ለማስፈጸም ዝግጁ ናቸው። እኔ መደራጀት የሚባለውን ነገር አልደግፍም። ተደራጁ ምናምን የሚባለውን ነገር እኔ አልደግፍም። መልካም ነገር ስለሌለው ተደራጅ የሚባል ነገር እኔ አይመቸኝም። ተነጋገር የሚባል ነገር ነው የሚመቸኝ። መደራጀት ስሙ ስታየው ራስ ለመከላከል ቅዱስ ነው፣ ግን አይደለም።
መጨረሻው የመደራጀት መጨረሻው መገዳደል ነው። እግር ኳስ ሊጫወት አይደለም የሚደራጀው፣ ወይ ገና ጨዋታ ሊጫወት ወይ ፈረስ ጉግስ ሊያደርግ አይደለም የሚጫወተው፣ ሊገዳደል ነው። ባይዘው እኔ እስክንድርን ማልደግፈው በዚህ ነው። ተደራጅ፣ አማራ ተደራጅ፣ አማራ ተሰባሰብ ምናምን አይመቸኝም። አም ሶሪ ኦሮሞ ስለተደራጀ አይደለም ሰው የሚገለው ሳስበው፣ ስለተደራጀ ጋይድ የሚያደርገው ሰው ኖሯል። ገንዘብ ስለተሰጠው ስራ ፈት ስለሚበዛ ነው። በአዲስ አበባ ዙሪያ ስላለ ነው። በሁሉም ቦታ ወጣት ስራ ስለሌለው እንጂ የተደራጀ ቢሆን ኖሮማ ብዙ ነገር መስራት ይችል ነበር። አልተደራጀም። ተደራጅ የሚባለውን ቋንቋ አቁመን ተነጋገር የሚለው ላይ እንስራ፣ መነጋገር ላይ እንስራ። ራሳችሁ መጀመሪያ የአማራና የኦሮሞ ዘረኞች ወይም ማህበረሰቦች ኦር ህብረተሰቦች ቁጭ በሉና ተነጋገሩ እርስ በርሳችሁ በመጀመሪያ። አሁን በያዛችሁት መንገድ እኮ የአንዱ ቤት ሲቃጠል አንዱ እሳት ላይ ያጠፋ ይችላል። አሁን በገባችሁበት ሰጥ አገባ ስፔሻሊ አማራዎች ፕሊስ። አሁን ይሄ በዲሲ የምናየው ሌላ ነገር ነው። የወሮ በሎች ጠልፈውታል የተወሰኑ። እነዚህ የአበበ በለው ወደ ወሮ በሎቹ ገብቷል። በባልደራስ ስም የሚነግዱ ወሮ በሎች፣ በኢትዮጵያ ስም የሚነግዱ ወሮ በሎች፣ የፍራንክ ጥቅመኞች በእነሱ ተጠልፈዋል። ያየን ነው። ታማኝ ላይ የሚደርሰውን ናዳ፣ ታማኝ ላይ የሚደርሰውን በደልና ጮት እያየን ነው ያለ። እኔ እያየሁ ከዚህ በፊትም ተናግሬያለሁ። እሱ አማራ ሲሞት አይናገርም። አማራ አይደለም ታማኝ ኢትዮጵያዊ ነው እንጂ እንደኔ ነው። እኔ ምንም አይደለም ኢትዮጵያዊ ነኝ። ደግነቱ ብዙ ሰው ዘሬን አያውቅም፣ ግን አንዳንዶቹ ኦነግ ይሉኛል እዚህ ሀገር እንኳን። ኤኒዌይ እሱ አይሰማኝም። ግን ሰው እንሁን። ሰው ካልሆን እንደ ሰው አስበን እንደ ሰው ካልቆምን በስተቀር መዳኛ የለንም። ስለ እውነት እግዚአብሔርም ዘርን ፈልጎ አይደለም የሚያድን፣ ሰው ስለሆንክ ነው የሚያድን። መዳኛ እግዚአብሔር የምትድነው ግን ሰው ስትሆን ነው። አድን እግዚኦ ኢትዮጵያ ሀገር ኮር ብለው የሚዘምሩት አባቶቻችን አሁንም እኔ ደግሜ ደጋግሜ ልናገር የምፈልገው የአማራ ወጣት የአማራ ፋኖ በክልል ላይ ያለኸው ሀገሪቷ ሻሸመኔ እንዳትሆን። በቃ ሌላ ምሳሌ ሶሪያ ምናምን ማለት እኮ አይጠበቅብንም። ከዚህ በኋላ ሶማሌ ማለት አይጠበቅብንም። መጣ ቤታችን ገብቷል። ሻሸመኔን አይተናል። አርሲ ነገሌን አይተናል። ዝዋይን አይተናል። ከዚህ በኋላ ሌላ ሀገር አንሄድም። መጥራት አያስፈልግንም። ይሄው ጅማ ላይ እኮ 3 ስታር ሆቴል ተቃጥሎ አየን። ስለዚህ አማራ ክልል ላይ ያላችሁ የአማራ ወጣቶች ወያኔ እኔ እንኳን እናንተ እንኳን አይ ዶንት ቲንክ የምትበሉ አይመስለኝም። የነሱ ገንዘብ በእነሱ ገንዘብ ከነሱ ገንዘብ ተቀብላችሁ አማራ ጎንደርን ባህር ዳርን እንዲች አርጋችሁ ብትነኩ እውነቴን ነው ትቀሰፋላችሁ። ያ ሁሉ ገዳማት ውስጥ ያሉ ካህናት እኮ ስለ ኢትዮጵያ ነው የሚጸልዩት፣ አይደለም ስለ ባህር ዳር፣ አይደለም ስለ ጎንደር። ዘጌ ላይ ያሉ ገዳማቶች የሚጸልዩት ስለ ኢትዮጵያ ነው። ያንን ተላልፋችሁ ምናልባት ሰው ናችሁና አጋንንት አሸንፏችሁ በገንዘብ በኩል መጥቶ አጋንንት አሸንፏችሁ ባህር ዳር የምትቃጠሉ እድሜ ልካችሁ ነው የምትቃጠሉት። እንዳያቃጥሏችሁ ከውስጣችሁ የገቡትን መሽገሮች ንቀሉ። ጎንደር ስፔሻሊ ጎንደር ውስጥ ፋኖ የሚባል ሌላ ሽፍታ ኃይል ተፈጥሯል። ሰው የሚያስር ገንዘብ አምጡ እያለ ሰው ኪድናፕ የሚያደርግ ማፊያ ግሩፕ ተፈጥሯል። እሱም ፋኖ ነው። አገር የሚያስከብረውን ፋኖ ነው። ይህንን ለዩ።
እነዚህ ሰው የገደሉ የብራምጡ የሚሉ ጎንደር ውስጥ ያሉ ፋኖች ከቲፒኤልኤፍ ጋር ሰርተው አገር ከመቀጠል ወደኋላ አይሉ ከወንድማቸው ላይ ብር መውሰድ ከጀመሩ ወዲህ ምንም ነገር ዝምድና የለም። እነሱን አንድ ባንድ ጠቁማችሁ ለመንግስት አስይዙ። ማንም ከሀገር በላይ አይደለም። ደግሞ የጎንደር ሰው በጣም ሀገሩ እንደሚወድ አውቃለሁ። ጎንደርን በጣም እንደሚወድ አውቃለሁ። እኔ ጎንደርን አውቃለሁ፣ ተመልሼ አይቻታለሁ። ብዙ የጎንደር ሰዎችን አውቃቸዋለሁ። ኢቨን ኢፍ ከአሜሪካ እንኳን ሲሄዱ አዲስ አበባ አያድሩም፣ ቀጥታ ጎንደር ነው የሚገቡት። ሀገራቸው በጣም ነው የሚወዱ እና እንደዚህ አይነት ሰዎች ባሉበት ሀገር ጎንደር አትቃጠልም፣ ጎንደር አትጠቃም። አሁን ሌላው የጎንደር ጎንደር ላይ ችግር ለመፍጠር ከሚጠቀሙበት አንዱን ስትራቴጂ ልንገራችሁ። ምርጫ ይካሄዳል በሚል ሰበብ ወልቃይቶች አናደርግም እያሉ ነው። የወልቃይት አማራዎች እነሱን ይገላሉ፣ እነሱ ላይ ይተኩሳሉ፣ እነሱን ንብረት ያቃጥላሉ። ከዛ በኋላ ጎንደር ያሉ የሌሎች ብሔረሰቦች ቤቶች እንዲቃጠል መነሳሻ ይሆናል። ይሄ ሁለተኛው አማራጫቸው ነው። የላኳቸው ሰዎች ተሳክቶላቸው ፋሲለደስን ካፈነዱ ጎንደር ያሉ ባለስልጣናትን ከገደሉ እሰየው ነው፣ ተሳክቷል። ግን ያ ካልሆነ ወልቃይት ያሉ ጎንደሮች ይገደላሉ፣ ቤታቸው ይቃጠላል። እንደዚህ ይሄ ነው ስትራቴጂ የቲፒኤልኤፍ። ወሎ ወልዲያ ላይም ይሄ ነገር አለ፣ አይቀርም፣ ነግራችኋለሁ። ስለዚህ የአማራ ወጣቶች ነቃ ብላችሁ ሀገራችሁን ጠብቁ። ሀገራችንን በጋራ እናድን። ቂም እልህ አይጠቅመንም። አሁን ባለንበት ሁኔታ አይጠቅመንም። እንደውም እኔ የአማራን ህዝብ የምለምነው አብይን ደግፉ ብዬ ነው። ከዛ በኋላ ያለው መንግስት በደንብ አድርገን ከደገፍነው በኋላ ህገ መንግስቱን አበጥረን እንቀይረዋለን። በርቀት ሆነን አንቀይረው፣ አይቻልም። እውነቱን ነው የምናገረው። በርቀት ሆነን ወራ ፖለቲካ እሳት ነው ምናምን እያልን አይደለም። ተጋፍጠን ገብተን እዛው ቦታ ላይ ችግር የለም። ባዴን ውስጥም ግቡ፣ ባዴን ውስጥ ኑና ታገሉ። ባዴን እኮ ነው ታግሎ ቲፒኤልኤፍን መቀሌ ጣለው አይደል እንዴ? እናንተም በአዴን ጋር ታገሉና ወይ በአዴንን ቀርጻችሁ ወደ እናንተ አምጡት፣ ወይ ኦህዴድን ቀርጻችሁ ወደ አንድ ቦታ አድርጉና የሆነ ነገር ይምጣ። ጠንከር ብላችሁ ተሳተፉ። እንዴ ጫና ፈጣሪ መሆን አለባችሁ። እዛው ሆናችሁ ተረትና ዘፈን አይደለም። ተረትና ዘፈን ምንም አላመጣም። ተረታችሁ ዘፈናችሁ ምንም አላመጣም። ከጎንደርና ከጎጃም ውጭ ከደሴ ውጭ ላለው አማራ መከራ ነው የሆናችሁ በዘፈንና በተረት። አይጠቅምም። ይሄ ለሌላው አማራ ሰለባ ነው የሆናችሁ። ከክልሉ ውጭ ለሚኖረው አማራ ሰለባ ነው። ሌላውም ክልል የአማራ ክልል መሆን አለበት፣ አማራ ክልልም የሌላው ክልል መሆን አለበት ብላችሁ ጠንካራ ኃይል ፍጥሩና ውጡ። ያለበለዚያ ሁልጊዜ ለቅሶ፣ ሁልጊዜ ተረት፣ ሁልጊዜ ሰቆቃ እየሰማን ነው የምንኖረው። ታንክስ ቱ ጋድ አብይ አሁን ልክ አስገብቶልናል። ልክ ይገባል። ግን እንርዳው፣ ኮምፕሌን አናብዛ። እነዚህ ዲሲ የተሰገሰጉ ስጋ ስግቶች እነሱ የሚያወሩትን አንስማቸው። አማራን ለማስጮ አሁን ሰሞኑን አባይ ስለተገደበ ውሃ የሚያወሩት ነገር ስለሌላቸው ሁሌ በልባችን አለ፣ ሁሌ በማጸናችን አለ፣ ሁሌ በምናምናችን አለ። ወይዘሮ ሀብታሙ ይሄ ማን ነው? ኢንጂነር እሱ ስላለው አይደለም። ኢንጂነር ስመኘው እሱ ስላለው አይደለም። ኢንጂነር ስመኘው ነገ ሐውልት ይሰራለታል። ያዘረፈን ነገር እንዳለ ሆኖ ሰራተኛ ነው። ሰራተኛ ያዘረፈን ነገር እንዳለ ሆኖ ላልተጠረገ መሬት 5 ቢሊዮን ሲፈርሞ የሰጠ ሰው መጠየቅ ነበረበት። ህይወት ቢኖር ግን ላይ የሞተ ሰው አይወቀስም። ዛሬ ስመኘው አማራ ስለሆነ አማራ ምናምን እያሉ እነ ሀብታሙ ያቃጥራሉ። አማራውን ለማስነሳት
የአማራውን ህዝብ ሜንታሊቲና ስነ ልቦና ያለማወቅ እና ሀብታሙ ላይ ይጫወትባቸዋል። እነሱ ሆዳሞች ስለሆኑ አማራ ሜንታሊቲ የላቸው። አማራን እኛ የምናውቀው አማራ ቁጥብ፣ ኩሩ፣ አስተዋይ አማራ፣ እነዚህ አይነት አጋሰስ አማራ የለም። እነዚህ አጋሰስ አማሮች አይደሉም። ላይክ በየሁሉ ቦታ አጋሰስ አለ። በየሁሉ ቦታ አጋሰስ አለ። አጋሰስ አለ በየሁሉ ቦታ። ኦሮሞ ውስጥም አጋሰስ አለ፣ አማራ ውስጥም አጋሰስ አለ። እነሱ የሚፈልጉት ሾርት ከት አማራን ተጠቅመው አማራን አዋቅተው እነሱ እዚህ አሜሪካ ቁጭ ብለው አማራው ደሃው ደሙ ፈሶ አማራው ሞቶ ቀጥ ብለው ቤተ መንግስት ሊገቡ። ይሄ ያለፈ ፋሽን ነው። በዚህም የተሳካለት አንድም የለም። በዲያስፖራ ውጊያና በዲያስፖራ ጦርነት ያሸነፈ ማንም የለም። አንድ ሰው ብቻ ነው፣ እሱም ይሆን ሀያቶላ ብቻ የኢራኑ መሪ። እሳቸው ናቸው ከስደት መጥቶ አገርና ስልጣን የያዙት። ከዛ ውጪ በዓለም ታሪክ አንድም በውጪ እንደዚህ ሆናም ብሎ ያሸነፈ የለም። ደግሞ በእነዚህ አቅም በእነዚህ ደካሞች አቅም ዓለም ወይ አገር ልትቀየር አትችልም። አንደኛ ምንም አይችሉም፣ ሆዳም ናቸው። ቢኮዝ የተሰራን ነገር የማያደንቅ ሰው የሆነ ነገር የማያደንቅ ሰው ሁሌ አማርኛ ነጥሎ አውጥቶ የሚተች ሰው ብቁ አይደለም። በነገራችን ላይ ፖለቲከኞች ብዙ ፖለቲከኞች ጋር ተገናኝተናል። ልዩነት አያኮራርፍም፣ ልዩነት አያጠማምድም እኮ የሀሳብ ልዩነት። እኔ አሁን ለምሳሌ የሀሳብ ልዩነት ማለት እኮ ምሳ ልትበላ ሄደ እኔ በቃ ክትፎ ነው መብላት የምፈልገው ካልኩኝ እንዴ ጥብስ ለምን አትበላም ብላ ለማስገደድ እኮ ነው። የሀሳብ ልዩነት ይሄ ነው። ክትፎውን በላ አጠገብ ላጠገብ ሆነን መብላት ትችላለህ። ዛት የሀሳብ ልዩነት ይሄ ነው። እነሱ ግን በሀሳብ የተለዩቸውን ሰዎች እንደ ጠላት ያጠቃሉ። እንደዚህ አይደለም፣ ይሄ አይደለም አሁን ያለው ፖለቲካ። በዚህ አይነት ከሄድን ወገኖቻችን ላይ ነው መከራ። አሁን ያስጮሃሉ። አማራ 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 ተጎድቷል። አዎ ተጎድቷል። አማራ አማራጭ ማድረግ ያለበት ሂዶ መዋጋት ስለማይችል ሂዶ ማጥቃት ስለማይችል እዛ ያለውን ማዳን ስለማይችል ማድረግ ያለበት ገብቶ የመንግስት ኃይል ውስጥ ነው መግባት ያለበት። ከዛ ውጪ የአማራ በለው አይሰራም። ተጎጂ ነው የሚሆነው አማራ። እንደ አንድ ኢትዮጵያዊ የአማራ ጉዳቴ ነው፣ የሌላውን ብሔር ጉዳቴ ነው። ችግራችን የጋራ ችግራችን የሆነው ህገ መንግስቱ ነው። አዎ ህገ መንግስቱን በጋራ ቆመን መቀየር ይኖርብናል። ይህንን ለማድረግ ግን አማራ ውጭ ቆሞ እጁን በደረት አድርጎ ተረት እያወራ አይደለም። ደግሜ እናገራለሁ። አማራው መታገል አለበት። ምን አይነት ትግል? ሰላማዊ ትግል። ያን ሰላማዊ ትግል ስትራቴጂካል በሆነ ጥበብ በተሞላበት በእውቀት በጥናት በፍቅር ገብቶ ማሳመንና መስራት ይኖርበታል። ኢቭን ኢፍ ገዳዮቹን ኦሮሞዎቹን ለራሱ የገደሉትን ጠርቶ ማናገር ችግር የለውም። ይሄ የኦሮሞ አሁን የሚንቀሳቀሰው የውርጋጡ ጉዳይ ይስተካከላል። አሁንም እየተስተካከለ ነው። ወደ 7000 ገብተዋል ከባለስልጣን ጭምር መንግስት ውስጥ ተሰግስገው ከነበሩት ጭምር ገብተዋል። ያንን ወደ ማን ፓወር ቀይረ ሳምቲንግ ትከፍታለህ፣ ወደ ስራ ይገባል። ያን ጊዜ ጥጋቡ ይቀንሳል። እዛ አሩን የሚበላበት ስራ ትሰጠዋለህ ወይ ጥጥ እንዳለማ ጠዋትና ማታ እንዲቆፍር ታደርገዋለህ። ከዛ በኋላ ነው ሰላማዊ ድርድር እያደረግክ በሰላማዊ ንግግር ተነስቶማ መፈክር ይቻላል እኮ። አስረሽ ብቻው ጠዋትና ማታ ተንቀናል፣ ተደፍረናል፣ አይሰራም። ይሄ
መስራት ያስፈልጋል። አብቹ ኧረ ተውኝ ባትነኩኝ ምን አለበት አለ። ሽሜ ንገርልኝ አለ። ይኸው ነገርኳችሁ የሰማችሁ ከሆነ ጠዋት ቀን ከሌሊት እየሰራ ነው ያለው። አንዴ በደህንነቱ፣ አንዴ በኢኮኖሚው፣ አንዴ በእርሻው፣ አንዴ በምኑ እየደከሙ ነው ያሉት። አይተን የማናውቀውን ለውጥ እያየን ነው። እየደገፍን አገራችንን በሰላም እንድትቀጥል ማድረግ ነው። መንግስት አማራጭ እንዳያጣ ማድረግ ነው። አማራጭ እንዲኖረው ማድረግ፣ ከጎኑ ቆመን መስራት ይኖርብናል። ቲፒኤልኤፍ ብትችል ግብጾችን አምጥታ ብታስቀጠቅጥና እሷ ስልጣን ላይ ብትወጣ ደስታው ነበር። አትችሉም። ትላንትና እሳትና ጭድ ስትሉት የነበረው አማራና ኦሮሞ ዛሬ አማራና ኦሮሞ እናስታርቃለን ብላችሁ ልትመጡ ነው። ጉድ ነው እኮ የአማራና የኦሮሞ ያለ መንቃት የቲፒኤልኤፍን ንቃት ከፍ አደረገው። የአማራና የኦሮሞ ኤሊቶች ያለ መግባባት የቲፒኤልኤፍን አቅም ነው ያጎላው። ቲፒኤልኤፍ ባዶ ናቸው፣ ሌባ ናቸው። ምንም ሌብነት የመጣ ኃይል ነው። ሌባ ነው፣ የማፊያ ቡድን ነው። ግን የአማራና የኦሮሞ ኤሊቶች ቁጥር ብቻ ነው ይዘው የቀረቡት። ብዙ ነን እኛ ብዙ ነን፣ ብዙ ህዝብ አለን፣ እኛ ኢንፍሉዌንሻል ፒፕል ነን ምናምን። ይሄ አይሰራም። ቁጥር ባይሆን ኖሮ ወደ እውቀት ተቀይራችሁ እናንተ ተግባብታችሁ የምትናገሩ ቢሆን ኖሮ እነዚህ ሰዎች ይህን ያክልም አይዘርፉም፣ ይህን ያክልም ሰውን አይንቁም ነበር። ይሄ እኮ ንቀት ነው። ተንቃችሁ መኖር መሞት ነው የሚሻለው። ስለዚህ አሁን ባልኩት መንገድ የአማራ ኤሊቶች ተጠናክራችሁ መውጣት ይኖርባችኋል። ያለበለዚያ የሚገጥማችሁ ሁሉ ሞት ነው። ምንም ጥርጥር የለውም። የአማራ ኤሊቶች ወንበር ይዛችሁ እርስ በርሳችሁ መነጋገር ይኖርባችኋል። ያለበለዚያ ሁሌም ተሸናፊ ናችሁ። ኢንዲቪጁዋል እውቀት እንዳላችሁ አልጠራጠርም። የተማራችሁ መሆናችሁ አልጠራጠርም። ቁጭ ብሎ የማውራት ችግር አለባችሁ። አዎ ቢኮዝ እኔ በልጣለሁ እኔ ከሌዘር ይሄን ማስወገድ አለባችሁ። ሰው ሆናችሁ ቁጭ በሉ። ሰው ሆናችሁ ካልተቀመጣችሁ አሸናፊ አትሆኑም። የምታወሩትን ሰጣ ገባ ለራሱ ለዩት። ያስኬደናል ወይ አያስኬደንም የሚለውን መለየት ያስፈልጋል። ከነ ቴዎድሮስ ጸጋዬ ጋር ቆማችሁ ከነ ሉላ ጋር ቆማችሁ አማራነትን ሆነ ኢትዮጵያዊነትን ማራመድ አትችሉም። ውሸት ነው፣ አይቻልም እንዴ። ስለዚህ እንደ ሀገር እንድንቀጥል፣ እንደ ህዝብ እንድንቀጥል ኢትዮጵያዊነታችንን መርጠን ሰው መሆናችንን አምነን ካልተነጋገርን ሀገራችንን ከቲፒኤልኤፍ መርዘኛ አካሄድ እንጠብቅ። እሳት ነው የሚተርፈን። አሁንም ሌላ እሳት ተዘጋጅቶልናል። ያን እሳት ማርገብ የምንችለው ቲፒኤልኤፍን ለይተን ስናቅና የቲፒኤልኤፍን ገንዘብ አልበላም ብለን ስንቆም ነው። 4 ነጥብ። ከዚህ በላይ ከሆነ ሟች ነን። በራሳችሁ ገንዘብ በተዘረፋችሁት ገንዘብ እንደገና የምትሞቱት እንዳትሞቱ ኢትዮጵያን ያዟት። ኢትዮጵያን ካልያዛት ሁልጊዜ እሳት አያጣችሁ፣ እነግራችኋለሁ። የነገ ሰው ይበለን። ኢትዮጵያና ህዝቧን እግዚአብሔር ለዘላለም ይባርክ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ። የዛሬውን በዚህ አበቃው። የነገ ሰው ይበለን ባይ